ምን አይነት ጣጣ ነው እናንተዬ? ጭሱ እየረበሸን ነው። ተይ ብልሽ አልሰማም አልሽ አይደለ እንዴ አንቺ? ይቅርታ እንጨቱ ቆርጥ ብሎብኝ ነው። አይ እንግዲህ ምን ነው የማ ትምህርት ቤት ረፈደብኝ። ምሳ ሰሪልኝ ልጆች የተሻለ ትምህርት እንዲያገኙና የተሻለ ህይወት እንዲኖራቸው ባለኝ ዕውቀትና ገንዘብ የቻልኩትን ስራ እየሰራው ቤተሰቤን ከድህነት ለማውጣት ኑሯችንንም ለማሻሻል ሁሌም እጥራለሁ። አምባሻ እየጋገርኩ መንደር ውስጥ ባሉ ሱቆች ለማስረከብ እሞክራለሁ። ስራዬ ጥራት ስለሌለው ሰርቼ ልለወጥ አልቻልኩም። መጣሽ ደንበኞቼ አምባሻውን ስላልወደዱት ውሰጂው። በስራዬ ተስፋ በቆረጥኩበት ሰዓት ሴቶች ለሴቶች ፕሮጀክት ውስጥ ለመሳተፍ እድል አገኘሁ። ልምድ የምካፈልበትም አጋጣሚ ተፈጠረልኝ። ከልምድ ልውውጡ በኋላ ከስልጠና ያገኘኋቸውን ክህሎቶች በመጠቀም ስራዬን እንዴት ማሻሻል እንዳለብኝም ተረዳሁ። የአቅም ግንባታ ስልጠና በመውሰዴ ደንበኛ አያያዜንም ስላስተካከልኩ የደንበኞቼን ሀሳብ እየጠየኩ እነሱ በሚፈልጉት መልኩ በጥራት ስለማቀርብላቸው ምርታማነቴም አድጓል። በስራዬም ውጤታማ ሆኛለሁ። ለልጆቼም የተሻለ ህይወትና ትምህርት እንዲያገኙ አድርጌያለሁ። የአቅም ግንባታ ስልጠናና ድጋፍ በመስጠት ዝቅተኛ ገቢ ያላቸው ሴቶች ኑሮ ውስጥ ተጨባጭና ከፍተኛ ለውጥ ማምጣት ይቻላል።